የእስራኤልን የኒኩለር ጦር መሳሪያ ግንባታ ለዓለም ያጋለጠው የኒኩለር ሳይንቲስቱ ሞርዶካይ ማን ነው? ዓለም የኢራንን የኒኩሌር ማበልጸጊያ ጥያቄ በሆነበትም በአሁኑ ወቅት እስራኤልን የተመለከቱ ጥያቄዎች መነሳታቸውም አልቀረም። ታዲያ እስራኤል የኒኩለር ጦር መሳሪያ አላት የሚባለውን አታረጋግጥም ወይም ደግሞ አትክደውም። ሆኖም ዓለም እስራኤል የጦር መሳሪያ እንዳላት በሰፊው አምናል። ለዚህ ምክንያቱ አንድ ሰው ነው። ግለሰቡ ከአራት አስርት ዓመታት በፊትም በእስራኤል በድብቅ ስታከናውን የነበረውን የኒኩለር ጦር መሳሪያ ግንባታ ለዓለም አጋልጧል። ግለሰቡ ይህን ሲያደርግ ያለ መስዋዕትነትም አይደለም። ለሁለት አስርት ዓመታት በእስር ቤት ማቋል። ወቅቱ መስከረም 25 1979 የብሪታንያው ዘ ሰንዴይ ታይምስ ጋዜጣ የእስራኤል የኒኩለር ጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስም በርካቶችን ያስደመመ አንድ ዘገባ አተመ። የዚህ ዘገባ ምንጭ የእስራኤላዊው የኒኩለር ቴክኒሻን ሞርዶካይ ሻኑን ነበር። ሞርዶካይ በርካቶች ይጠረጥሩት የነበረውን የእስራኤልን የኒኩለር አቅም ከማረጋገጡ በተጨማሪም የሀገሪቱን የኒኩለር ጦር መሳሪያ መርሃ ግብር ከታሰበው በላይ ግዙፍና የላቀ መሆኑን ለዓለም አሳየ። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው የኔጌቭ በረሃ ላይ የተቋቋመው በከፍተኛ ደረጃ ሚስጥራዊ በሆነው የዲሞን የኒኩለር ምርመራ ማዕከል ውስጥም ሰርቶም ነበር። ጋዜጣው እስራኤል በዓለም ላይ ስድስተኛዋ የኒኩለር ኃይል ባለቤት ሆናለች ሲልም አተተ። እንዲሁም እስከ 200 የሚደርሱ የአቶሚክ የጦር ማስተከሻ እንዳላትም ዘገበ። ውጥረቱና በከፍተኛ ድካም ውስጥ ነበርን። አብዛኞቹ እንዲህ አይነት ትልቅ ዘገባ ሰርተው አያውቁም ሲል የጋዜጣው የምርመራ ዘጋቢ ፒተር ናሆም የነበረውን ሁኔታ ለቢቢሲ ገልጻል። ዘ ሰንዴይ ታይምስ ዘገባውን መስከረም 25 1979 ባተመበት በዚያች ዕለትም እስራኤላዊው የመረጃ ምንጭ ደብዛው ጠፋ። ታዲያ እስራኤል በአገር ክህደት የከሰሰችው ሞርዶካይ የሰንዴይ ታይምስ ጋዜጠኛ ፒተር የኒኩለር ቴክኒሻኑን ያገኘው ከዚህ ቀደም ብሎ በነሐሴ ወር ላይ ነበር። የተገናኙትም በአውስትራሊያዋ ዋና ከተማ ሲድኒ ነበር። ታዲያ ፒተር ሞርዶካይን ሲያየው አካላዊ ገጽታውም ሆነ ሁኔታው እንዳስገረመው አይደብቅም። ሞርዶካይን በአካል ሳያው አጭር፣ በጣም ትንሽ፣ ራሰ በረሃ፣ በራስ በመተማመን የሌለው አልባሌ ልብስ የለበሰ ግለሰብም ነበር። በፍጹም የኒኩለር ሳይንቲስትነት የተላበሰ ገጽታ አልነበረውም ይላል ጋዜጠኛው። ቴክኒሻኑ በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔም ጸንቶም ዝርዝር መረጃዎችን አጋራው። እስራኤል በፍልስጤማውያን ላይ የምታደርሰውን በደል እንዲሁም የኒኩለር ጦር መሳሪያ መገንባቷ ተስፋ ያስቆርጠው ሞርዶካይ ስራውን ለመልቀቅ የወሰነው ከዚህ ቀደም ብሎ በነበረው ዓመትም ነበር። ቀጣዩ እቅዱም ሻንጣውን ይዞ ወደ ኤሲያ መዞርም ነበር። ሆኖም ስራውን ከመልቀቁ በፊት ወደ ኒኩለር ጣቢያዎች አምርቶ ለሁሉም ጥቅል ፊልሞችን፣ ፎቶዎችን አነሳ። ይህም ብቻ አይደለም። ለኒኩለር ጦር መሳሪያ ግንባታ የሚውሉ ራዲዮ አክቲቭ ቁሶችን ለማውጣትም የሚያገለግል መሳሪያ እንዲሁም የኒኩለር ቦምብ የላብራቶሪ ሞዴልም ወሰደ። ካሜራ እንዴት ደብቆ እንዳስገባ ተመልሶ ወጥቶ ፊልሞችን ከካልሲው ውስጥ እንደሸጎጣቸው እንዲሁም ፎቶዎችን በድብቅ በሌሊት እንዲሁም በጠዋት እንዳነሳ አስገራሚ ታሪክም ነገረኝ ይላል ጋዜጠኛው። የሰንዴይ ታይምስ አዘጋጅ ሞርዶካይን ታሪክ ለማጣራት ወደ ለንደን እንዲመጣም ጠየቀው። ፍራቻ ቢያድርበትም ወደ ዩናይትድ ኪንግደም ለመብረር ተስማማ። ጋዜጣውም ከለንደን ውጪ በሚገኝ ድበቅ ባለ ሆቴልም አሳረፈው። ሆኖም ረፍት አልባነት የተሰማው ቴክኒሻኑ ለንደን መጣና በአንድ ሆቴልም አረፈ። በዚህ ወቅት ነበር ሁኔታዎች ግልብጥብጣቸው ይወጡ። በጎዳናዎች ላይ ሲዘዋወር አንዲት ሴትን አገኘ። የተወሰነ ጊዜ አይቷት ስለነበረ አብሯት ሲኒማ ሄዶ እናም ይቺን ሴት ማንነቷን ታውቃለህ እውነተኛ ናት ሲል ጠየቅኩት ይላል ፒተር ጋዜጠኛው። ታዲያ የሞርዶካይ የለንደን ቆይታ በከፍተኛ ሁኔታ ያሳሰበው የነበረው ጋዜጠኛው በየጊዜው እየደወለ ይጠይቀውም ነበር። ፒተር ከሞርዶካይ ጋር የነበረውን የመጨረሻ ንግግርም ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት ይሄዳለው፣ ምንም አልሆንም አለኝ። እኔም ምንም ነገር ብታደርግ ደህንነት እንዳውቅ በቀን 2 ጊዜ ደውልልኝ አልኩት። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርዶካይን እንዳሰረው አስታወቀ። ለንደን ላይ የተዋወቃት ሴት ነበር ወጥመድ ውስጥ የገባው። ራሱንም አስታው
በጀልባ ነበር ወደ እስራኤል በድብቅ ያጓጓዙት። ሞርዶካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮችን በእጁ መዳፍ ላይ አሰፈረ። ሲጠብቁት ለነበሩ ጋዜጠኞችም በመከኒያ መስኮት ውስጥ መዳፉን ከፍ አድርጎ አሳያቸው። ሞርዶካይ ሊያዝ የበቃው በለንደን ላይ ቱሪስት መስላ በቀረበችው ግለሰብ ነበር። ታዲያ በአሜሪካን የተወለደችው ቼርሊ ቤንቶቭ ቱሪስት ሳትሆን የሞሳድ ወኪልም ነበረች። ግለሰቧ ሞርዶካይን አታላ አብሯት ወደ ሮም እንዲመጣ መስከረም 20 1979 ጋበዘችው። ሮም ከሄደም በኋላ ታፍኖ እንዲደነዝዝ ተደርጎ ከዚያም በኋላ ወደ እስራኤል የተወሰደው ሞርዶካይ መጋቢት 1981 በሀገር ክህደት በስለላ ወንጀል 18 ዓመትም ተፈረደበት። ከግማሽ በላይ የሚሆነው ጊዜውንም ብቻውን እንዲታሰርም ተደረገ። እየተከናወነ ያለውን ነገር ለዓለም ማሳወቅ ነው የፈለኩት። ይህ የሀገር ክህደት አይደለም፣ የእስራኤል ፖሊስ ባይፈቅድም ዓለምን አሳውቅ ያለው ሲል ሞርዶካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልሱም ተናግሯል። ታዲያ ሞርዶካይ ሚያዝያ 13 1996 ዓ.ም ከእስር ቢፈታም ከእስራኤል እንዲወጣ አልተፈቀደለትም ነበር። ነገር ግን የኒውክሌር ሳይንቲስቱ ሞርዶካይ ከእስር የተለቀቀበትም የይቅርታ ሁኔታን በመተላለፍ በተደጋጋሚ ለእስርም ተዳርጓል። በ2001 ከመታሰሩ በፊትም በአሰራችሁኝ 18 ዓመታት ውስጥም ምንም አላገኛችሁብኝም፣ በ3 ወር ምንም አታገኙም፣ እስራኤላዊ እፈሪ በማለት ሲጮሁም በሚዲያዎች ተሰምቷል። ታዲያ የእስራኤል የኒውክሌር ግንባታ ሚስጥራዊ ስምምነቶችን እንመልከት። የእስራኤልን የኒውክሌር አቅም በተመለከተ ቴክኒሻኑ እስኪያጋልጥ ድረስም የቅርብ አጋሮች እንኳን ብዙም የሚያውቁት ጉዳይ አልነበረም። ታዲያ እስራኤል የኒውክሌር መርሃ ግብሯን የጀመረችው በአውሮፓውያኑ 1948 እንደ ሀገር በተመሰረተችበት ማግስት ወዲያውኑ ነበር የታሰበው። በጠላቶቿ እንደተከበበች ያመኑት የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጎሪዮን የኒውክሌር መከላከያ መገንባትም ከፍተኛ ዋጋ ሰጡት። ነገር ግን ግጭት በማያጣው ቀጠና የኒውክሌር መሳሪያዎችን በማምረት ወዳጆቻቸውንም ማበሳጨት ግን አልፈለጉም። ታዲያ ቀጠሉና እንዲህ አረጉም። እስራኤል የኒውክሌር ጦር መሳሪያዎቿን ለማምረት የሚያስችላትን የዲሞና የኒውክሌር ማብለያ ጣቢያ ለመገንባትም ከፈረንሳይ ጋር በአውሮፓውያኑ 1960 ሚስጥራዊ ስምምነት ላይ ደረሰች። ለዓመታት ያህል ይህ ጣቢያ የጨርቃ ጨርቅ ፋብሪካ እንደሆነ እስራኤል ስትናገርም ቆየች። የአሜሪካን ባለሙያዎች ስፍራውን በ1960ዎቹ በተደጋጋሚ ጎብኝተውትም ነበር። ሆኖም ጣቢያው የነበረበትን ከመሬት በታች ያለውን ግንባታ ግን በጭራሽ አልተረዱትም ነበር። እስራኤልን በአሁኑ ወቅት ወደ 90 የሚጠጉ የኒውክሌር አረሮች እንዳሏት ይገመታልም ሲል የጦር መሳሪያ ቁጥጥር የሚከታተለው ሴንተር ፎር አርምስ ኮንትሮል ኤንድ ነን ፕሮሊፌሬሽን አስታውቋል። ሆኖም እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረጃ አትሰጥም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒውክሌር ጦር መሳሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያው ሀገር አትሆንም ሲሉ በተደጋጋሚ ሲደመጡ ይሰማሉ። ታዲያ በአውሮፓውያኑ 1970 ጀምሮ 191 ሀገራት የኒውክሌር ጦር መሳሪያ ስራቸውንና መስፋፋትን ለመከላከል ያለመውን ትሪቲ ኦን ዘ ነን ፕሮሊፌሬሽን ኦፍ ኒውክሌር ትሪቲ ኦን ዘ ነን ፕሮሊፌሬሽን ኦፍ ኒውክሌር ዌፐንስ የተሰኘውን ስምምነትን ፈረሙ። 5 ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና የኒውክሌር ጦር መሳሪያ እንዲኖራቸውም ተፈቀደላቸው። ለዚህም ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊትም የኒውክሌር ጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸውም ነበር። ታዲያ እስራኤል የስምምነቱ ፈራሚ አባል ሀገር አልነበረችም። የእስራኤል የኒውክሌር ጦር መሳሪያ ለዓለም ያጋለጠው ሞርዶካይ በእስራኤል አገር ክህደት እንደፈጸመ ተደርጎ የሚቆጠረው። ነገር ግን ደጋፊዎቹ በበኩላቸው በ1996 ዓ.ም ከስር ሲፈታ የሰላም ጀግና በሚል አክብረውለታል። ከስር ከተለቀቀም በኋላ ለመጀመሪያ ጊዜ ከቢቢሲ ጋር ባደረገው ቆይታ ምንም የሚጸጸተኝ ጉዳይ የለም ሲል ተደምጧል። እኔም በሚስጥር እየተከናወነ የነበረውን ነገር ለዓለም ነው ያሳወቅኩት። እስራኤልን እናጥፋ፣ ዲሞና ይውደም አላልኩም። ይህም እየሰራን ነው፣ እዩና ፍረዱ ነው ያልኩት ሲልም ተደምጧል።